ተው በእናትሽ መፈወስ አለብሽ ያ ባልሽ እንደሆነ ይምጣ አቤል እባክህ ለምን ከዚህ በላይ አታድክመኝ ምግብ ካልበላሽ አቅም አይኖርሽ እባክሽ እንደውም ከፈለግሽ ለራስሽ ያዘጋጅውትሽ ለምንሽ ለምንድን ነው ግን የጮህን ጉዳይ ባንቺ በኩል ማታስጨርሽ ዘመዳሪ ቆይ ለምንድን ነው ለስምተኝ እስኪ ሰው ሲሰለችህ ዋቅ ዝም በልና የማይናገረውን ብላ እሱንማ ይበልም ታውቂያለሽ ከቢኒያም ጋር ሳያቸው ውጋው ነበር እሱማ ስራ አይደል ሰይጣን አሁን ካጠገቤ ራቅ ይኸውልሽ ፍራዳ እኔ ካንቺ ጋር ምንም አይነት ችግር የለብኝም ለምን ከኔ ጋር ተባብረሽ እኔ የምፈልገውን ነገር አትነግሪኝም ኧረ ምን ልንገርህ እሱን እነግርሻለሁ ግን እርግጠኛ ነሽ እሺ ትኛለሽ ደፋር ምን በምን መንገድ መጠየቅ እንዳለብህ እንኳን አታውቅም አሁን አታድክመኝ ከዚህ ሄድልኝ አየሽ አይደል እሱ ምንም ነገር አልሆነም አውቆ ሊገላት ነበር ማለት ነው እኔ እንጃ ምን ማድረግ እንዳለብኝ ምን ማሰብ እንዳለብኝ እንኳን በጣም ግራ እየገባኝ ነው እኔም እንደዛው ነኝ በጣም ግራ ገብቶኛል ቤዝ ቆይ ለናቱ እንንገረው ወይስ ምን ብናደርግ ነው የሚሻለው አይ አሁን ባንነግረው ጥሩ ነው ስራ ላይ ሊሆን ይችላል ይደርና ነገ እንነግረዋለን ግን እኮ ከሌላ ሰው ከሰማው እኮ በጣም ከባድ ነው የሚሆነው እሱን እኮ ነው ያልኩሽ ያለሁት እፈታርኩስ ነው ጽንሱ በሚገርም ሁኔታ በጣም ደህና ነው በጣም ይገርማል ምንም አይነት ጉዳት አልደረሰበት ካመረገች አረጉት ነው እስኪ ማድረዋለጋ ለምንድን ነው ስልክ የማያነሳ ይሄ የማይረባ በስተ መጨረሻም ከኤፍራታ ፍቃድ ውጪ ዶክተሩ ለናታን ደውሎ ስለ ኤፍራታ ሁሉንም ነገር አፍረጥርጦ ሊናገር ቀጠሮለት ነበር እኔና አንተ ተገናኝተን ማውራት ያለብን ነገር አለ ስለዚህ እኔ ያለውበት ቦታ ድረስ መምጣት አለብህ ስለ ኤፍራታ ላወራክ ነው ናታንም እንዴት ላምንክ እችላለሁ በማለት ቢጠይቅም እሱ ችግር የለውም ስለ ኤፍራታ ብዙ ማወራክ ነገር አለ ስለዚህ እኔ ያለውበት ቦታ ድረስ መምጣት አለብህ ስለው እሱም በሐሳቡ ተስማምቶ ወደሱ አቅንቶ ነበር ማለት ነው ነገር ግን ሊያገኘው አልቻለም ናታንም አንድ ጥርጣሬ እየተጠራጠረ ነበር እንደ ከዚህ በፊቱ ምናልባት ለኔ የተዘጋጀ ወጥመድም ሊሆን ይችላል በማለት ቀጥታ ወደ ቤት ነው የተመለሰው ታዲያ ናታን በዶክተሩ በጣም ተበሳጭቶ ስለነበር ሲመጣ ሉሊትን ነበር ሳሎን ላይ ያገኛት ታዲያ ሉሊትም የሱን መናደድ አይታ እንዲህ ሰምቶ መሆን አለበት ማነው ቀድሞ ከኔ ለናታን የተናገረው ጽዮን እያለች ቤት በኩል እኔ ቀድሜ ለናታን እናገራለሁ ብላም ተበሳጭታ ነበር ምክንያቱም ሉሊት የነሱ ሀዘን ለሷ ደስታ ስለሆነ ያኔም የቀዳችውን ድምጽ እያዳመጠች በእነሱ እየሳቀች ነበር በስተመጨረሻም ሉሊት ኤፍራታ እርጉዝ እንደሆነች አውቃለች ነገር ግን የቀዳችውን ድምጽ እንኳን እስከ መጨረሻው መስማት አልቻለችም ለወሬ ስለቸኮለች ቀጥታ ለያፌት ደውላ መናገር ነበር የፈለገችው እሱም አላነሳላትም ታዲያ ናታን ቤት ሲመጣ ሁሉንም ነገር ልትነግረው ነበር ታዲያ ተሳክቶላት እንኳን ሙሉውን ባትነግረውም ኤፍራታ አደጋ እንደደረሰባትና ሞታለች እኮ ብላ ነው ቀጥታ የነገረችው ከዛም በኋላ ናታን በጣም ደንግጦም ነበር እህቶቹ ጋር ያደረሰው ታዲያ ዛም ከደረሰ ሁለቱንም አንድ ላይ አግኝቷቸዋል ሲያወሩ
ቀጥታ የናታን ጥያቄ የሚሆነው ለቤዛና ለጽዮን እንዴት ከሌላ ሰው እሰማለሁ? እነሱም እያሰጋቸው የነበረው ናታን ከሌላ ሰው ከሰማ እኛን ሰው አያደርገንም የሚል ሀሳብ ይዟቸው ነበር። የፈሩትም ነገር አልቀረላቸውም። ቀድማ ሉሊት ነግረዋለች። ናታን ግን ሉሊትን ባያምናትም ለማረጋገጥ ጽዮንና ቤዛ ያሉበት ክላስ ነበር ያቀናው። ባየም ነገር በጣም ደንግጧል። እነሱም ደንግጠዋል። በዛ ሰዓት ላይ ተረጋግቶ ቤዛና ጽዮንን የሚሰማ ይመስላችኋል? ናታን ከመጀመሪያውኑ ስለ ኤፍራታ ነው ማወራክ ብሎታል ዶክተር። ነገር ግን እቤት ሲመለስ ሌላ ነገር ነው የሰማው። ሉሊት በችኮላ እንግዲህ የተናገረችውን ነገር አይተነዋል። ኤፍራታ እኮ በመኪና አደጋ ሞታለች ነው ያለችው። ታዲያ ናታን ከቤዛ ና ከጽዮን እውነታውን ሲሰማ ሉሊትን ምን አይነት እርምጃ ይወስድባት ይሆን? ሉሊት እንደሚታወቀው እንግዲህ ለነሱ ምንም አይነት ርህራሄ የላትም። ኤፍራታ እንኳን ብትሞት ለሷ ደስታዋ ስለነበር ይህንን ነገር ታዲያ ጽዮንም ታቅ ነበር። ቢሞቱልሽ እኮ አንቺ ደስ ይልሻል፣ ይህ ደግሞ አይሳካልሽም ብላታለች። የሉሊት ነገር እንግዲህ እዚህ ድረስ ደርሰናል ማለት ነው። እያቃጠለችንም ቢሆን እያሳሳቀችንም ቢሆን አሁን ላይ እንግዲህ ለወሬ ስለምትቾክል ኤፍራታ ከማን ያረገዘችው የሚለውም ነገር ጥያቄ ሆኖ ባታ የቀዳችውን ድምጽ እንኳን እስከ መጨረሻው ድረስ ማዳመጥ አልቻለችም። አንድ ነገር ስላገኘች ብቻ ቀጥታ ወደ ያፌት ነበር የደወለችው። ከሉሊት የምንማረው እንግዲህ ነገርን አዳምጦ እህልን አላምጦ የሚለውን ነገር ነው የምንረዳው። ምክንያቱም አንድ ነገር ባገኘት ቁጥር ለማሳበቅ ብቻ ነው የምትሮጠው። ሌላኛውና ዋነኛው ጉዳይ እንግዲህ አሁን ላይ ያፌት ማንን ነው እየተከታተለ ያለው? በዚህ ሰዓት ላይ የራሱ ሰው የሚለው ነገር እንግዲህ በጎግል እየተከታተለ ነው ያሉት። ዶክተሩ ነው ወይስ ሌላ ሰው ነው እየተከታተለ ያለው ያፌት? ኤፍራታ ናታንና ያፌት ወንድማማቾች መሆናቸውንና አለመሆናቸውን በዲኤንኤ ምርመራ አድርጋ ነበር ከዚህ በፊት። ታዲያ ይህንን ነገር እንዳደረገች ደግሞ ያፌት ያውቃል። ኤፍራታ እያሰበች ያለችው ያፌት ምንም አይነት ነገር እኔ የምሰራቸውን ስራዎች አያውቅም ብላ ነው የምታስበው። ነገር ግን እሱ እያንዳንዷን እርምጃዋን ይከታተላታል። ምክንያቱም ማወቅ የምንችለው ከዚህ በፊት ዲኤንኤ ምርመራ ከዶክተሩ ጋር ብቻ ነው የምትተዋወቀው እሷ። ነገር ግን እዛ ውስጥ ያፌት ሰው ቀጥሮ ውጤቱን አለዋውጦ ነው ማለት ነው ኤፍራታ ጋር የደረሰው። ታዲያና ያፌት የተቀበለውን የምርመራ ውጤት መልሶ የነናታን ግቢ ውስጥ ያስቀመጠው ነው ማለት ነው። ያ መረጃ ጽዮን እጅን ያለው ጽዮን እስካሁን ድረስ ያንን ነገር ከፍታ አላየችም። ካዩስ በኋላ ምን አይነት ውጤት ነው? ስለ ኤፍራታ እርግዝና ነው ወይስ ያፌትና ናታን ወንድማማቾች መሆኑ ነው የሚያረጋግጠው? ስለዚህ አሁን ላይ ያፌትና ናታን ወንድማማቾች መሆናቸው ነው የሚያሳየው። ያፌት እንግዲህ አሁን ውጤቱን አቀያይሮ ኤፍራታ እንዳታውቅ ነው ያደረገው። ናታንና ያፌት ወንድማማቾች እንዳልሆኑ ነበር ኤፍራታ ጋር የደረሰው መረጃ የሚያሳየው። ይህንንም ነገር ደግሞ ኤፍራታ ለዶክተሩ ደውላ እንደፈራውት አይደለም፣ አሁን ላይ ስለቴ ሰምሮልኛል፣ ያፌትና ናታን ወንድማማቾች አይደሉም ብላ ነግረዋለች። ነገር ግን ያፌት ሆን ብሎ ነው ውጤቱን ያለዋወጠው። መረጃው የደረሰው ኤፍራታ ጋር የውሸት መረጃ ነው ማለት ነው። ያፌትና ናታን ወንድማማቾች የሚያደርጋቸው ነገር አለ ማለት ነው። ስለዚህ ትክክለኛ ውጤት የደረሳት ጽዮን ጋር ነው ማለት ነው። ጽዮን እንግዲህ የተላከላት ደብዳቤ ከፍታ ስታየው ናታንና ያፌት ወንድማማቾች መሆኑን ካየችም በኋላ የምትደነግጥ ይሆናል። እንዴት ይህ አረመኔ የኔ ወንድም ሊሆን ይችላል ብላም ትደነግጣለች። እስኪ እናንተ ውጤቱ ትክክለኛ ውጤት ኤፍራታ ጋር የደረሰ ነው ወይስ ጽዮን ጋር በድብቅ እየተላከ ነው? ማን እንደላከ እንኳን አታውቅም። እንደተለመደው ደግሞ ደብዳቤ በራችን ስር አስቀምጠዋል የሚል ነበረ ጽዮን ለቤዛ ስትነግራት የነበረው። የተላከ ፖስታ ላይ እንግዲህ የናታንን ስም እና የቤዛን ስም የሚገልጽ ስለነበረ መክፈት አልፈለጉም። እሱ እስኪመጣ ድረስ ነበረ ሲጠባበቁ የነበረ። አሁን ላይ ምናልባትም ናታን ወደ ቤት ስለተመለሰ ስለ ኤፍራታ ሁሉንም ነገር ከነገሩት በኋላ ያንንም የተላከለትን ፖስታ የሚሰጡት ይሆናል። ታዲያ አሁን ላይ ጽዮንና ናታን ወረቀቱን አንድ ላይ ካዩ ውጤቱ ምን ይሆን አብረን የምናየው ይሆናል። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ቀንጨባ አድርጌ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።